ሞገስና ብሩክ እንግዲህ የመጨረሻ ተጣሉ ማለት ነው። ብሩክ እዚህ ጋር ራስ ወዳድነት ነው የምር ማለት እሱም ልጁን ለማዳን ብሎ ነው፣ ያኛውም ደግሞ ፍቅረኛውን ከጅብ ለማዳን ብሎ ነበረ መስዋዕት እየተከፈለ የነበረው። ነገር ግን ብሩክ እንግዲህ ምንም አማራጭ የለኝም ሉላን አሳልፌ መስጠት አለብኝ ሲልም ውሳኔውን ወሰነ። ከዛ በኋላ ብሩክ እንግዲህ እገዳውንም ሆነ ክሱን እናነሳልሃለን ሚስቴን በእጄ ያስገባልኝ አለው። ግን አውቀው ነበረ ዝና ከመሀሊት ጋር ተስማምተው ቤቱን በእጅሽ በስምሽ ታደርጊያለሽ፣ ምንም አትፍሪ፣ እኔን አታምኝም እንዴ ብሎ እንግዲህ ይህ ነገር እውነት ይሆን አይሆን በነገሩ እገዳውን ለጊዜ አንስታለት ወረቀት ሰጥተዋለች በልበ ሙሉነት። ምክንያቱም ዝናን ስለተማመነች ብቻ ነው ይሄንን ነገር ያደረገችው ማለት ነው እች መሀሌት። አልሙሂም መሀሌት አሁን ውጥረት ውስጥ ነው ያለችው ማለት ያቺ መሀሌት ማለት ኤፍራታ ተብዬዋ ደግሞ ወዲህ እንትን ትላታለች። አሁን ይሄ ነገርማ ሊሆን አይችልም፣ ዝናንስ እንዴት አመንሽው? የሆነ ነገር ተስማምተው ሊሆን ይችላል። እንዴት ለምን ታምኛቸዋለሽ እህቴ? እንደዚህ ማድረግማ የለብሽም እንዴ! አውቀሽ ነው ለፍተሽ ደግሞ እስከ ዛሬ ከንቱ ልትቀሪ ነው እንዴ? እንደዚህማ ማድረግ አልነበረብሽም እያለች እንግዲህ እያወዛገበቻት ትገኛለች። ብሩክም እንግዲህ ሚስቴን ትሰጠኛለህ ወይስ አትሰጠኝም? ሚስቴ እስከ ዛሬ አንተ ጋር ለተቀመጠችው እንኳ ለእያንዳንዱ ነገር ዋጋ አስከፍልሃለሁ፣ እኔ ዝና አይደለሁም። አሁን ውጣልኝ፣ ሚስቴን አትነካትም፣ የኔ ፍቅረኛ ናት እየተባባሉ አትሰጠኝም? አዎ አንድ ጊዜ በቴስታ ሲለው እንግዲህ ሞገስን ደም በደም አደረገውና ሚስቱን አንጠልጥሎ ይዞት ሄደ። አንቺ ክብሬን ነው ያዋረድሽኝ፣ አስደፈርሽኝ፣ አስናቅሽኝ። ማንም ንቆኝም ሆነ ማንም ደፍሮኝ እንኳን አያውቅም። እኔ ዝና አዋረድሽኝ። እኔማ ዋጋ አስከፍልሻለሁ ለእያንዳንዱ ነገር እመኝኝ ሉላ። እኔ ከሱ ጋር ልሁን እንጂ ከሱ ጋር ምንም ነገር ያደረግኩት ነገር የለም። እመነኝ ዝና። ግን እኔን እንደፈለግክ ማድረግ ትችላለህ። ሞገስን ግን ተው፣ በቃ ተው። ሞገስን አትንካው። ጭራሽ ትከራከሪለታለሽ? አዎ በቃ አትንካው። እኔ ስትፈልግ ግደለኝ፣ እኔ መስዋዕት እሆናለሁ ለሱ። ለእያንዳንዱ ነገር ገና ዋጋ አስከፍላቸዋለሁ ሁለቱንም። እኔ ዝና አይደለሁም። ይዟት ወደ ቤት ሄደ። ነይ እኔና አንቺ ያልጨረስነው ነገር አለ እቤት ብሎ እንግዲህ ጎትቶ ይዟት ሄደ። ብሩክና ሞገስም እንግዲህ በጣም የመጨረሻ ነው የተጣሉት። ሞገስ አሳዝኖኛል። ብሩክም ራስ ወዳድ ነው። የፈለገ ነገርም ቢሆን እንደዚህ ማድረግ አልነበረበትም። አውቃለሁ ልጁ ናት። ብቻ ከባድ ነው እንግዲህ የጓደኝነት እንትን የታየበት ነው። ያው ብሩክ ነገር ይሳካለት አይሳካለት የሚለው ነገር በጣም ከባድ ነው። በጣም አወዛጋቢ ነው ሲጀመር ማለት ነው። ይመስለኛል አውቀው ነው ዝናና መሀሌት ይሄንን ነገር ያደረጉት ሚስቱ እጁ ላይ እስከምትገባ ድረስ ነው እንጂ መልሳ ታሳግዳለች ቤቱን ይመስለኛል። እች መሀሌት ተብዬዋ ማለት ነው። መሀሌት መቼም እንግዲህ ኤፍራታ እያለች ምንም ነገር ለብሩክ ሊሳካ አይችልም። እንግዲህ ሉላን ይዞ ወደ ቤቱ ሄዷል። እስከ ዛሬ ድረስ ከዝና ጋር ስትኖሪ እንዴት ነው ያልወለድሽው? ማለቴ ይሄ ሁሉ አመት ስትኖሪ። አይ እኔ እሱ እንኳን ልጅ መውለድ ይፈልጋል። በፊት እንኳን ሁለታችንም ፍላጎት የለንም ነበረ። አሁን ግን እሱም ውለጅ እያለኝ ነው ምናምን እያለች እንግዲህ ከሱ ጋር እየተጫወተች እየሳቀች እያለ መጥቶ በሩን በኃይለኛ አንኳኳባቸው። ዝና ተብዬው እነ ሞገስ ቤት በጣም ነው የሚያሳዝነው። ዳጣ በጣም ነው የተናደደችው። ብሩክ በጣም ራስ ወዳድ ሰው ነው። የምሬ ነው። ደግሞ በራሱ ጥፋት ያኮርፋል እንዴ? እንዴት ነው ይቅርታ የማይጠይቅ? የምሬ ነው። ብሩክ በጣም አናዶኛል አለች ዳጣ። ተይው ምንም አይደለም። ከዚህ በኋላ እኔ ማንንም አላምንም። ወንድሜ ነው፣ ብዙ ነገር ጓደኛዬ፣ አብሮ አደጌ ነው ብዬ ለሱ ይሄ ሁሉ መስዋዕት ከፍዬ፣ እሱ ግን ሉላን አሳልፎ ሰጣት። ከብሩክ ይሄንን አልጠብቅም። ከዚህ በኋላ አይኑንም ማየት አልፈልግም። ምንም ነገር አልፈልግም ብሩክ የሚባል ሰው ብሎ ሞገስ እውነት በጣም ነው የሚያሳፍረው። ራስ ወዳድ ነው። የምሬን ነው። ብሩክ እንደዚህ አይነት ሰው እኮ አይመስለኝም ነበረ እያለች እንግዲህ ዳጣን ደግሞ አሁንም መልሰው እጃቸው ለማስገባት እነ መሀሌት ጉድጓድ እየቀፈረች ትገኛለች ማለት ነው። ከዚህ በኋላ እኔ ምልሽን ብቻ ነው የምታደርጊው እንጂ ተንፍሺ ስልሽ ራሱ በእኔ ትዕዛዝ ነው የምተነፍሽው፣ ዝም ብለሽ አይደለም እያለ እንግዲህ
እያስፈራራት ይገኛል ዝና ተብዬው ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ደህና ነኝ። እንግዲህ ብሩክ ራስ ወዳድነትም ነው፣ እንደገና ደግሞ ልጁን ለማዳንም ነው። ግን ደግሞ አላቅም፣ ለመፍረድም ይከብዳል። ልጁ ናት እዚህ ጋር እየታመመች ያለችው። ያችም ደግሞ ጅብ አፍ ውስጥ ነው ያለችው፣ ሉላም ማለት ነው። ግን ሉላን ተመልሰሽ ሰውየው ይግደልሽ ሂጂና እሱ ጋር ተመለሽ ማለቱ ብሩክ ለሱ በጣም ትልቅ ጥፋት ነው ያጠፋው። ምን ላድርግ ሞገስ፣ ተገድጄ ነው ወድጄ አይደለም ይላል እንዴ? እንደዛ አይደለም። የፈለገ ነገር ተጋፍጣችሁ መሀሊትን እንደምንም ብላችሁ አግታችሁ ቤቱን ማስመለስ ትችሉ ነበር፣ ብሩክ ማለት ነው። ግን ሉላን ወደዚህ ጅብ ሰውዬ መመለስ ሳይሆን እንደምንም ብሎ ኤፍራታን ማነችችን መሀሊትን ወይንም ደግሞ ዝናን፣ ለዝና የሚሆን ወንድ ይጠፋል ብዬ አላስብም። መቼም ያለ እኔ ወንድ የለም፣ እኔኑ አንግሱኝ ነው የሚለው ፈጣሪ። ጉረኛ እንዴት እንደሚያደርገው የዝና ተብዬው ጌታ ሆይ። እና እንግዲህ መሀሊት አሁን ላይ ፈርታለች። ኤፍራታ ናትም እያስፈራራች አለችው። ይቺ ኤፍራታንማ ማሰር ነበረ፣ የምሬን ነው። እሷ ናት ከስር ከስር የምትቆሰቁሰው ማለት ነው። አሁን እንደዚህ አምነሻቸው ጉድ እንዳያደርጉሽ። እኔ ግን የሆነ ነገር ባዶ እጅሽን የምትቀሪ ነው የሚመስለኝ እህቴ። አሁን ገና ለገና መሀሌት ቤቱን የራሷ ካደረገች አንድ ክፍል እሰጥሻለሁ ስላለቻት ብቻ ይሄንን ነገር ሁሉ ከስር ፈጣሪ ሆይ መጥፎ ሰው አያድርስ በሰው በዙሪያችሁ ማለት ነው። ፈጣሪ አምላክ መጥፎን ሰው ይያዝላችሁ። እውነቴን ነው የምላችሁና እቺ ኤፍራታ ተብዬዋ ሁሉ ነገሯን በቃ የምትበጠብጠው ኤፍራታ ናት፣ መሀሌትን ማለት ነው። እና መሀሌትም እንግዲህ አላቅም፣ አታስፈራሪኝ በእናትሽ፣ እኔ ለራሴ ፈርቻለሁ። ኤፍራታ ጉድ እንዳያደርገኝ ሞገስ። ዝና መቼም ሁሉንም ነገር በእኔ ጣዩ ስላለኝ ነው ሁሉን ነገር በሱ ይጣልኩት። ግን ደግሞ አታስፈራሪኝ ባክሽን ኤፍራታን ይፈርቻለሁ እኮ። ከፈራሽ ታዲያ ለምንድን ነው እንደዚህ ያደረግሽው? እንደዚህ ማድረግ እኮ አልነበረብሽም እህቴ። አውቀው ነው የሚጫወቱብሽ፣ እመኝኝ። ይሄ ነገር ግን እኔ ምንም ደስ አላለኝም። መልሶ ቤቱን በደቂቃ ቢሸጠው ስታይ ባክሽ ዝና አለ፣ በዝና ሀሳቤን ሁሉ ጥያለው እያለች እንግዲህ ስትመጻደቅ ብሩክ አናዶታል። ሁሉም ሰው ትላንትና እንዳያችሁት ነው። አውቃለሁ ልጁን ለማስታመምም ሆነ ልጁን ለማሳከም ብዙ ሰው መስዋዕት ይከፍላል። ግን ደግሞ ሉላም ያለችበት በጣም ከሞት አይተናነስም እውነቱን ለመናገር። እና ሰውየው መጥፎ ሰው ነው። ከዛ ሰውዬ እንደምንም ብለው አውጥተዋት እንደገና ደግሞ እዛው ሰውዬ ጋር ተመለሽ ማለት በጣም ከባድ ነው ለሞገስ ማለት ነው። እና ሞገስ እንዴት እንደዚህ ታደርገኛለህ? ጓደኛዬ አምኜክ እኔን እንደዚህ ትከዳኛለህ? ብሩክ እንዴት እኔ ለአንተ እንደዚህ ነበርኩ እንዴ? ለአንተ እኮ ብዙ ነገር ሆኛለሁ። ሀብት ንብረቴን ያጣሁት በአንተ ምክንያት አይደል እንዴ? ቆይ ለምን ብሩክ አሳልፈ እንዴት ልጅቷን ለጅብ ትሰጣታለህ? ይግደላት፣ የራሷ ጉዳይ። የኔ ልጅ ብቻ ተዳንልኝ ነው አይደል? አሁን ገባኝ ነገሩ። በጣም ነው ማዝነው ብሩክ ብሎ እንግዲህ እንዳትነካኝ፣ አይንህን ማየት አልፈልግም ከዚህ በኋላ ሂድልኝ ብሎ ብሩክና ሞገስ የመጨረሻ ተጣሉ ማለት ነው። ዳጣም እንግዲህ ፈልጋ አገኘችው። ምን ሆነ ነው ምናምን ስትለው ተይኝ ዳጣ በእናትሽ፣ ብሩክ እኮ ገሎኛል፣ በቁሜ ነው እየገደለኝ። እኔ ለሱ ብዙ ነገር አድርጌያለሁ፣ ብዙ መስዋዕትም ከፍያለሁ። እሱ ግን ለእኔ ምንም ነገር አላደረገም። ጭራሽ አሳልፎ ሰጣት ልጅቷን ለጅብ። እኔ እሱ ጋር ትመለስ ማለቴ አይደለም፣ አትመለስ ማለቴ አይደለም። ነገር ግን እሱ ጥሩ ሰውና መልካም ሰው ቢሆን እሱ ጋር ብትመለስ ምንም አይደለም። ግን ደግሞ ይገላታል፣ ከዛውም ደግሞ ከኔ ጋር ሆና ይገላታል። ስለዚህ ልጅቷን ለመግደል የሚፈልግ ሰው ጋር እንዴት ነው ተመልሽ የሚላት? ደግሞ እኮ ይቅርታ አልጠይቀኝም በሱ ብሶም ደግሞ እኮ ያኮርፋል። እውነት በጣም ነው የሚያሳፍረው። እኔ ከብሩክ እንደዚህ አይነት ነገር አልጠብቅም እያለች እንግዲህ ዳጣዬ ራሱ በጣም ተናዳለች ማለት ነው። ብሩክ የምር ራስ ወዳድ ነው ማለት በቃ የታመመችው ልጁ ብትሆንም የዛችም ህይወት ነው የዚችም ህይወት ነው። ሁለቱም ያሉት በሞትና በህይወት መካከል ነው። ስለዚህ ዳጣ ማናት ሉላን አሳልፎ ለዛ ለጅብ መልሶ መስጠት ለብሩክ እኔ እንጃ ትልቅ ስህተት ነው የሰራው። እሱ እንግዲህ ልጁን ላሳክም ነው ብሎ እነ ማናችን ቅድስትን በደስታ እያቀፋቸው ይገኛል ማለት ነው። አይ ብሩክን የሚሳካለት አይመስለኝም፣ መቼም አይሳካለትም። መሀሌት አሁንም ጉድ ትሰራዋለች። ምክንያቱም ዝና ነዋ ሰውየው።
ከዝና ጋር ስለተስማሙ በእኔ ጣይብኝ ብሏታል።